ሰራተኛ አደይ በባለፈው ክፍል ፍቅር ረባሿ ልጅ አባቴ ጋር ነው ብላ ነበረ የሄደችው፣ ግን አባቷ ጋር አልነበረም፣ ሐዋሳ ነበረ ከኪንጎ ጋር ለጊዜ ማሳለፊያ ነው ብላ ከምትለው ጋር የከረመችው ማለት ነው። ከዛ ስትመለስ ደግሞ እናቷን ልታያት አልፈለገችም። ምክንያቱም አባቴ አላስጠጋለኝ፣ አባቴ አይወደንም፣ ይህ ሁሉ ያንቺ ምክንያት ነው፣ አይንሽን ላየው አልፈልግም፣ ታስጠልኛለሽ ብላት እናቲቱ ይህን ስትሰማ ወድቃ ነበረ። በዛሬው ክፍል ደግሞ ምን አደረገች የሚለውን ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት ጠይቃለሁ። እንግዲህ እናቲቱ ምንድን ነበር ያለቻት? አደራ ብላ ስላለቻት ያንን ምግብ ልትሰራ ቁርስ ልታዘጋጅ ስትሄድ ይችኛዋ ቀበጧ ልጅ ፍቅር የት ልትሄድ እንደሆነ ያው ፍቅረኛዋ ጋር ልትሄድ ነው፣ ይገጣጠማሉ ማለት ነው። ምን ትሰሪያለሽ በዚህ ሰዓት ብላ ሰራተኛዋን ትጠይቃታለች። እኔማ ቁርስ ላዘጋጅ ነው፣ አንቺስ ምን ትሰሪያለሽ በዚህ ሰዓት ብላ ስትጠይቃት ምን አገባሽ ብላ ለአደይ ትመልስላታለች። እሺ ብርድ ነው ልብስ ደራርቢ ብላ ስትነግራት ይህንንም ታውቂያለሽ እንዴ ብላ ትላታለች። አዎ ገጠር እያለን ከሌሊቱ 10 ሰዓት በፊት ነበር የምንነሳው ውሃ ልንቀዳ፣ በዚያ ላይ የጅቡ የእባቡ ከዛ ስንመለስ ደግሞ የጎረምሳዎቹ እንስራችንን ካልሰበርን እያሉ እያለቻ ስታወራ እኔ ያንቺን ተረት ተረት የምሰማበት አይደለም ብላ ትታ ትሄዳለች ማለት ነው። ቀጥታ ደግሞ ምግብ ሰራተኛዋ እያዘጋጀች ትገባና ቁርስ እፈልጋለሁ፣ ዛሬ ምንድን ነው ያዘጋጀሽው ቁርስ ስትላት የእንቁላል ፍርፍር ነው ያዘጋጀው ትላታለች። እሺ አቅርቢልኝ ብላ እያለቻት ያንን ምግብ ስታቀርብላት ዝም ብላ ታያታለች። አንቺ እጅሽን ሳትታጠቢ ነው እንጂ የምታቀርቢው፣ አንቺ ቆሻሻ፣ መቼም በዚህ በቆሻሻ እጅሽ ያቀረብሽውን እንደማልበላ ታውቂያለሽ፣ የምበላልሽ መስሎሽ ነው ወይ ግን ራስሽን ታይዋለሽ ብላ ወይንም ታውቂዋለሽ ብላ ትላታለች። ምክንያቱም አንደኛ ራስሽን አትጠብቂም፣ ቆሻሻ ነሽ እያለቻት እየነገረቻት ነው። ከዛም ምንም አላለችም። እቺ ሰራተኛዋ ዝም ትላለች። ያችም አልበላም ብላ ክላሷ ትገባለች። ለማ ትደውላለች? ለንጉስ ትደውላለች፣ ለፍቅረኛዋ። እሱንም ንጉስንም እኔ አልወደውም፣ አባቴም አያስጠጋኝም፣ ቤተሰቦችም ጠልተውኛል፣ ስለዚህ ለመደበሪያነት እሱ ያስፈልገኛል ብላ እሱ ጋር እየደወለች ነበር ማለት ነው። ስለዚህ ስትደውልለት ምንድን ነበር ስልክህ ተቋረጠ ብላ ስትለው እኔም እየሞከርኩልሽ ነበረ ብሎ ይላታል ማለት ነው። እንደሚገናኙ ተቀጣጠሩ። ከዛ አሪፍ ቦታ እናሳልፋለን ብዬ አስቤያለሁ ዛሬ ብሎ ይላታል። ስትመጪ ወይንም ስትወጪ ተዘጋጅተሽ ጠብቂኝ፣ ንገሪኝ፣ እበራችሁ ጋር ጠብቂኝ ይላታል ማለት ነው። እጠብቅሻለሁ ይላታል ማለት ነው። የት ነው? እኛ በርጋ ትለዋለች። አዎ እዛማ መሆን የለበትም ማዞሪያው ጋር ጠብቀኝ ብለው ከሱ ጋር ትሄዳለች ማለት ነው። ይገናኛሉ። ምንድን ነው ግን እንደዚህ የምትቀኒው ብሎ ይላታል ማለት ነው። እኔ ባልወድህ አጠገብህ እቀመጥ ነበሮ እያለ የወሬ መዓዝ ስታወርድበት ማለት ነው። እሱ የማውሪያ ጊዜ እያጣና ዝም ይላታል። ምን ይዘጋሃል አታወራም እንዴ ብላ ትለዋለች። እኔ እኮ ላወራሽ ስል እንዴት አርጌ ላውራ ብሎ ይመልስላታል ማለት ነው። ምክንያቱም እኔ ብዙ አወራለሁና ነው። ብዙ ታወሪያለሽ እያልከኝ ነው? ምንድነው የመንግስት ጉዳይ ያለብህ ይመስል ብላ ትለዋለች ማለት ነው። ምን ላውራ የምትለው እያለችው እዚህ ጋር እሱ ግን እያስመሰለባት ነበር። ምክንያቱም እሷ የዳንኤል የሚባል ፍቅረኛ ነበረ የምትወደው። ስለዚህ ለጊዜያዊ መጠቀሚያ እንደምትፈልገው ያውቃል ማለት ነው። ከዛ በኋላ ካወሩ በኋላ እንደውም ታስጠላኛለህ ብለው ትተው ሄደች ማለት ነው። እሱ ቁባም አልሰጠው፣ ምክንያቱም እያቃታል ማለት ነው። ከዛ ባርኮቴ ይመጣና የት ሄደች ብሎ ነው እየጠየቀው። መጀመሪያ ቁርስ በላቸው ብሎ ለአደይ ይነግራታል። አልበላችም፣ የትም እንደሄደች አላውቅም ብላ ስትጠይቀው በጣም ይናደዳል። ስልኳንም ሲደውልላት ስልኳ ታነሳም ማለት ነው። በጭራሽ ስልኳ ዝግ ነው። ስትወላገድ መጣች ማለት ነው። እናቲቱን በጣም ተጨንቃ ነበረ ስልኳ ስለማይሰራ። መጀመሪያ ባርኮቴ መጥቶ እናቱ አጠገብ ቁጭ አለ።
ከዛ ቤተሰብ ተጨንቆላት መጣች ማለት ነው። አንቺ የት ሄደሽ ነው? ምንድን ነው የሚዘጋሽ? የት ነው ያመሸሽው? ስትባል በጣም ተርበተበተች ማለት ነው። ጓደኞቼ ጋር ነው፣ ስልኬ ዘግቶ ነው ማለቴ ባትሪው ዘግቶብን ነው። ከዛ ደግሞ ከጓደኞቼ ጋር ከተለያዩ በኋላ ትንሽ ሌላ ቦታ ተቀምጬ ነበር እያለች እየተርበተበተች ነበር። እነማናቸው ጓደኞችሽ? ለምን ታዲያ በቤተሰብ ስልክ አትሞክሪም ብሎ ይጠይቃታል። ነው ቤተሰብ ስልክ አታቂም? ምንድን ነው አንቺ ልጅ እንደዚህ እያመሸሽ? ሰዓቱ አሁን ስንት ነው? ነገ ልታድሪ ትችያለሽ ብሎ ሲመልስላት ተቆናደፈች ማለት ነው። ስለዚህ እናቲቱ ምንድን ነው እያለችው? አረፍ በይና እናውራ ብላ ስትላት አልቀመጥም ብላ ለእናቷ መለሰችላት። እዚህ ጋር እናቷን በጭራሽ አታወራትም። ምክንያቱም በባለፈው አንቺ እየሰደብሽን ነው፣ አባታችን የማያስጠጋን አይንሽን ላየው አልፈልግም፣ ታስጠልኛለሽ ብላታለች ማለት ነው። ስለዚህ ባርኮት በጣም ተናደደና በጣም በቁጣ ነው የተናገራት ማለት ነው። ክላሷ ገባች፣ ብቻ መቀመጥ አልፈለገችም። ከዛ ይችል ጠግበሻል እያለ በጣም ተናደደና ባርኮቴ እያለችው እናቲቱ ዝም ባርኮቴ እንዳልሰማ መሆንህ ነው እንዴ ብላ እናቲቱ ትለዋለች ማለት ነው። እኔ ምን ላድርግ? ከዚህ በኩል እኮ አንቺ፣ ከዚህ ፍቅር፣ ከዚያ አባቴ፣ እኔ የራሴን ህይወት ትቼ የእናንተን እናስቦይ ብሎ ተናገረ ማለት ነው። እንደሱ ማለት ሳይሆን ልጅቷ በዚህ ባለችበት ደረጃ ላይ አንተ ከተቆጣሃትና ከመታሃት የባሰኑ ትሄዳለች ብላ ትነግረዋለች ማለት ነው። ታዲያ ጥርግ ትበላ ብሎ ለእናቲቱ ይመልስላታል። ሰማኝማ ብላ ለሱ ትነግረዋለች። እኔ ነገ ክፍለ ሀገር ሊሄድ ነው ብላ ለባርኮት ትነግረዋለች። እንዴ ለምን በዚህ ጊዜ ወይም በዚህ ሁኔታ ላይ ፍቅር እንደዚህ ያለች እንዴት ነው የምትሄጁ ብሎ ለእናቱ ሲነግራት እናቲቱ መሄድ አለብኝ፣ እናቴ ትፈልገኛለች ብላ አስቸኳይ ነው መሄድ አለብኝ በማለት ለሱ ትነግረዋለች ማለት ነው። እሺ ካልሽ ብሎ ይላታል። የቤቱን ነገርና የፍቅርን ነገር አደራ ላንተ ነው የሰጠሁህ ብላ ለባርኮት ትነግረዋለች ማለት ነው። እሺ ማለቴ ትራንስፖርት መኪና ተዘጋጅቷል ወይ የምትሄጅበት ብሎ ይነግራታል። ነገ አንድ መኪና ይመጣል፣ እሱ ካልሆነ ተነጎዳ በትራንስፖርት እሄዳለሁ በማለት ተናግረዋለች። እሺ እማማ ደህና አይደሉም ወይ ብሎ ይነግራታል ማለት ነው። ደህና ናት፣ ግን መሄድ አለብኝ ብላ ነው የጠየቀችው ወይንም ለሱ የነገረችው የቤቱም ነገር አደራ የጠየቀችው። ጠዋት ላይ እንግዲህ ቁርስ አዘጋጅታ አደይ ባርኮት ከእንቅልፉ ተነስቶ ወደ ውጭ ሊወጣ ሲል በሩ ጋር ይገናኛሉ። ባርኮት እንዴት አደርክ ስትለው ደህና አደይ ብሎ ይላታል። አዳር እንዴት ነበር ብላ ስጠይቀው ደህና እግዚአብሔር ይመስገን፣ ብቻ የፍቅር ነገር እያለ ምን ሰላም አለ ብሎ ይጠይቃታል ማለት ነው። ለማለቴ በማታው ነገር ነው ብላ ትለዋለች። አወድ ብሎ ይላታል። ምክንያቱም ከጊዜ ጊዜ የእሷ ነገር እየባሰባትና ችግር እያመጣች ነው ያለችው ብሎ ለአደይ ሲመልስላት ተዋት፣ ልጅነት ነው። ምክንያቱም በዚህ እድሜ የልጅነቷ አስተሳሰብ ነው፣ ተዋት ብላ ትለዋለች። እንዴት ነው ልጅነት ብሎ ለአደይ ይጠይቃታል። ቁርስ ላዘጋጅልህ በልተህ ሂድ ስትለው በጭራሽ አልበላም፣ ውጭ ላይ ነው የምበላው፣ ዳንኤልን ደውዬለታለሁ፣ ከዳኒ ጋር ነው የምንበላው ብሎ ይነግራታል። ከሱ ጋር እስከምትበላ ቢቀርብህ ይሻላል ብላ ስትለው ምናልሽ ብሎ ይላታል። ላይ ወዲህ ነው ብላ ትመልስለታለች ማለት ነው። እናቲቱ እናቷ ጋር ሄደች። ቤቱን አደራ ተብሏል። ፍቅር ምንድን ነው ክላሷ ትጠራትና ሰራተኛዋን ዝም ትላታለች። አቤት ስትላት ምንም መልስ አትመልስላትም። ስለዚህ እናቴ የት ሄዳ ነው ስደውልላት አታነሳም ስትላት ይሄን ያክል የምትፈልጊያት ብትሆን ብላ ትላታለች ማለት ነው። ሀይ እኔ ብር ፈልጌ ነው እንጂ እሷን ፈልጌ አይደለም የደወልኩት ብላ ለሰራተኛዋ ስትመልስላት በጣም ታሳፍሪያለሽ ብላ ለሰራተኛዋ ትላታለች። ለፍቅር ማለት ነው ሰራተኛዋ። ስለዚህ ያለውን ነገር መልስ ስትመልስላት ደግሞ አንቺ ተንከሴስ 2 ቀን ብተውሽ ቦታሽን አጣሽ አይደለም እንዴ በማለት ለሰራተኛዋ ትመልስላታለች ማለት ነው። የለችም እናቷ ጋር ሄዳለች፣ ብትደውይም ኔትወርክ ላይ ሰራ ይችላል ብላ ተነግራትና በሩን ጥላላት ትሄዳለች።
ክላሷ ባርኮት ደግሞ ኪችን ይሄድና ምንድን ነው ያለው? አደይ ጓደኛዬ ይመጣል። ኪችን ይገባና ባርኮት ደግሞ ጓደኛው እንደሚመጣና ልክ እናቱ እንዳለች ወይንም የሚፈልገውን ነገር ሁሉ እንድታዘጋጅለት እናቴ ባትኖርም እንደሱ አድርገሽልኝ እንድትቀበልኝ ጓደኛዬን ይዤው መጣለሁ ብሎ ይላታል ማለት ነው። እህትዬም ባትኖር እኔ እንደሱ አድርጌ እቀበላለሁ እንዳታስብ ብላ ለባርኮት ትነግረዋለች ማለት ነው። ስለዚህ በአንቱታ ነበር የጠራችውና ለምንድን ነው አንቱታ የምትዩ አንቱ የምትዩ ሲላት ማለት ነው። ያው እንደ ሀገሯ ስለተጠቀመች ነው። ሌላው ደግሞ ፍቅር ሶፋ ላይ ቁጭ ብላ ነበርና እያዳመጠች ነበረ። እኔ ምልሽ እያለ እየነገራት ነበረ። እዚህ ቤት ሰላም የለኝም፣ ሰላም መቼ ነው የማገኘው? ሁሌም እንደተበጠበጥኩ ነው እያለች ስትል እኔ እንደረበሽኩና እንደበጠበጥኩ ነው ብቲ አይሻልም? በዚህ ይስተካከል ብሎ ባርኮት ይላታል ማለት ነው። እኔ ምልሽ ይላታል ዳኒ ሊመጣ ነው ዴፍ ሊመጣ ነው ብሎ ሲላት በጣም ደስ አላት። እዚህ ሊመጣ ነው አለች። ምክንያቱም የእሷ ፍቅረኛ ነበረ፣ ፍቅረኛዋ ስለነበረ ነው። እሱ ምንም የሚያውቀው ጉዳይ የለም። እሱ ግን የእሱ ጓደኛ ነበረ። በጣም ደስ ነው ያላት ማለት ነው። ስለዚህ ሰራተኛዋ ተኝታ ነበርና ስልክ ይደወልላታል። ስልኩን የደወለው ደግሞ ኪንጎ ነበርና ክላስ ትገባና ያንን ስልክ ስታዳምጣ ሰራተኛዋ ላይ ትጮህባታለች። በጣም ሰራተኛዋ ደግሞ ትናደድና ፍቅርን ትገፋትና በሩን ትዘጋባትና ትተኛለች ማለት ነው። ከዛ ከተነሳች በኋላ ኪችን ባርኮቴ ይሄድና እንዴት አደርሽ በማለት ይጠይቃታል። ስለዚህ እንደሚመጣም እየነግራታል ማለት ነው። እኔ ምልህ ብላ ትለዋለች። እትዬ ደህና ናቸው ብለዋለች። ናፈቀችሽ አይደለ? ደህና ናት ብሎ እየነግራታል ማለት ነው። ስለዚህ ማታ አምሽቼ ስለምመጣ እናንተ ምግባችሁን ብሉ ብሎ ይጠይቃታል። ፍቅርም ለፍቅርም ንገሪያት ብሎ ይጠይቃታል ማለት ነው። ስለዚህ ማምሸትክን እሺ እንዳትነግራት ብላ ትለዋለች ማለት ነው። አንተና አሁን ባርኮትና ፍቅር ሁለቱ አሁን ወንድማማች እህትና ወንድም መሆናቸው አይገርምም እያለች ራስ በራሷ እየተብሰለሰለች ነበረ። ከዛ ለእሷ ስለተነገራት ለፍቅርም ባርኮት ስለነገራት ሰራተኛዋ እንደተኛች ምንድን ነው ያለቻት? እዚህ ክላስ ነው እንግዳው መጥቶ የሚያርፈው ክላሱን እንድትለቂ ብላ ለሰራተኛዋ ትነግራታለች ማለት ነው። ማን ነው? ዴቭ ነው ብላ ስትላት በእንዳንቺ አይነት ተራ ሰው ነው ወይ እሱ የሚጠራው ብላ ትላለች ፍቅር። እሺ ጋሼ ብዬ ልጥራው ምናምን እያለቻት ነበር። ሄ እያልኩ ልጥራው ስትል እንደሱ ልትይ አትችም፣ ብቻ ባንቺ ስም አይጠራም እያለች ነበረ እያለቻት ማለት ነው። መጨረሻ ላይ እንግዲህ ይችም እርኩስ የሆነች ልጅ በጣም ደስ ብሏታል። ምክንያቱም እሱ ሊመጣ ነው። ባርኮትም ደግሞ ትንሽ ባህሪው ወጣ ያለ ስለሆነ እኔ የሌለሁበት ቢመጣም በደንብ አድርገሽ ተቀበዩ፣ ግን ባህሪው ወጣ ያለ ስለሆነ ይህንን ነገር ልነግርሽ ወዳለሁ ብሎ ይላታል ማለት ነው። ሌላው ደግሞ እሷ ጋር ለምን ደወለ ብላ ከእሱ ጋር ተገናኝታ ነበር ከኪንጎ ጋር ከሰራተኛ ጋር ለምንድን ነው የደወልከው እያለችው ሁላ ነበረ። እሱ ደግሞ ወንድሜ ነው እኔ አልደወልኩም ብሎ ነበር። ለምንድን ነው አንቺም እንደሸወድሽኝ አንቺ ብቻ ነሽ ወይ አራዳ ብሏት ነበር ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት ጠይቃለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ልሰናበታችሁ። ባይ ባይ።